እሺ 2 ደቂቃ አለሽ። በዚህ ደቂቃ ውስጥ እናዳምጥሻለን። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። እንዲህ ብዬ ተመልሼ ቢሆን ኖሮ ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለእኛ ሰበብ ምንም ቦታ የላትም። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። የእናቴ መቀነት አደናቅፎ ጣለኝ፣ ሰው የለኝም፣ ገንዘብ የለኝም፣ ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡልን? ይህ ድንጋይ ሰበባችን ነው። ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን። ይህም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው። ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገውን ጥረት ፈታኝ ያደርግብናል። ይልቁንም እነዚህን ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን። የማስተርስ ተማሪ ያለው ማርገዜ፣ ባመንኩት ሰው መከዳቴ፣ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር። ነገር ግን ራዕይ ስለነበረኝ በሲሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ። ልክ እንደ እርግዝና ጊዜ የአራስነት ጊዜንም በዶርም ውስጥ አሳለፍኩ። ጨከንኩ፣ ቀጠልኩ፣ ትምህርቴንም በጥሩ ሁኔታ ጨረስኩ። ነገር ግን ሰበብ ብደረድር ኑሮ፣ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትም ልታስመርቀኝ አትመጣም ነበር። እናንተስ ሰበባችሁ ሸክም ሆኖባችኋል ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት ነው? ይህ ድንጋይ ለሰበበኛ ሰው እንቅፋት፣ ለጨከነ፣ ለወሰነ፣ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል። ድንጋያችሁን አንሱ፣ ህልማችሁን ገንቡበት። አመሰግናለሁ።